ሩታ አቤልን ልትከሰው ነው። እጅግ በጣም በሚገርም ሁኔታ እንግዲህ ሩታ አንዳንድ ፕሮሰሶች እንደጀመረችና ጠበቃዋንም እያናገረች እንደሆነ ሰምቻለሁ። እሱ ብቻ አይደለም እንግዲህ በአብርሃም በኩል ደግሞ አዳዲስ ነገሮች ተፈጥሯል። በተለይ እንግዲህ አብርሃም ታሞ ወደ ሆስፒታል ከገባ በኋላ ወደ ቤቱ ተመልሶ ነበረ። ሄርሜላ እንግዲህ በሚገርም ሁኔታ ከአብርሃም ጋር ተመልሳለች። እሱ ብቻ አይደለም እንግዲህ ያው የአቤልን ጉዳይ በደንብ ነግራችኋለሁ። አዳዲስ መረጃዎችን ይዞ መጥቷል ማለት ነው። አቤል በተለይ እንግዲህ የደበቀው ትልቅ ሚስጥር አለ የተባለም ነገርም ወጥቷል። ያንን ነገር እንግዲህ በደንብ አድርጌ ነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ግራ የሚያጋባ ነገሮች ሲፈጠሩ ነበረ። በተለይ እንግዲህ ሄርሜላ ፍቅሯን ከገለጸች በኋላ እንግዲህ በጣም ብዙ ነገሮችም ተከስቷል። አብርሃምም ሆስፒታል ገብቶ ነበረ። በጣም በሚያሳዝን ሁኔታ የጤና ሁኔታ እንግዲህ አሳሳቢ ሁኔታ ላይ ደርሶ ነበረ። ይህ ነገር እንግዲህ ሲሆን ለመጀመሪያ ጊዜ አይደለም። ይህ ለመጀመሪያ ጊዜ ሳይሆን እንግዲህ ከ4 ወር በፊትም ተመሳሳይ ነገር ተከስቶበት ነበረ። በአሁኑ እንግዲህ ነገሩ ክርር ብሏል። በተለይ ሩታ ያሰበችውና ያቀደችው ትልቅ እቅድም እንዳለና ያ መረጃም እንደወጣ ሰምቻለሁ። በተለይ እንግዲህ ጠበቃዋን እያነጋገረች እንደሆነና በተለይ አቤልን ልትከሰው ጫፍ ላይ እንደደረሰች ስም በማጥፋትም እንደምትከሰው ጭምር ነው እንግዲህ የሰማሁት። በተለይ ትዳሯ መሃል እንደገባና በትላንትናም ከትላንትና በፊትም እንግዲህ የተለቀቀ ቪዲዮ ላይ የሩታን ስም እየጠራ እጅግ በጣም እንግዲህ አብርሃም ያሳለፈው ነገር በጣም ከባድ እንደነበረ፣ ሩታ በተለይ ህይወቱን አመሰቃቅላ እንደነበረ፣ ደስታ እንዳላገኘ እስከዛሬ ድረስ እጅግ በጣም ከባድ ሁኔታ ውስጥ እንደነበረና በፍጹም ያ ነገር ደግሞ የማይገባው አይነት ሰው እንደሆነ ምናምን እንግዲህ ሲናገር እንደነበረና በተለይ ሩታንም ጭምር እንደወቀሳት በደንብ አይተን ነበረ። በተለይ እንግዲህ እሱ ብቻ ሳይሆን ከዚህ በፊትም በተደጋጋሚ ስሜን እያጠፋ ይገኛል፣ የተለያየ ቦታ ሄዶ በተለይ አቤል እንግዲህ ስሜን እያጠፋ ይገኛል ብላ ሩታ እንግዲህ ያንን ነገር ወደ ጠበቃዋ ወስዳለች ማለት ነው። ጠበቃዋም እንግዲህ በደንብ በዚህ ጉዳይ ላይ ከሩታ ጋራ እየተነጋገረ ይገኛል። ምክንያቱም ደግሞ እንደምታውቁት አቤል በጣም ብዙ ጊዜ ማለት ይቻላል የሩታን ህይወት ለማመሰቃቀል ከፍተኛ ጥረት ሲያደርግ ነበረ። የአብርሃምን ህይወትም ጭምር ነው። በይዜ አብርሃምም እስከዛሬ ድረስ ያልተረዳው ነገር የተቆፈረለት ጉድጓድ ውስጥ እየገባ እንደሆነ ምንም አላወቅም። ምክንያቱም እንግዲህ ሆን ብሎ እነሱ ተዘጋጅቶ አቅዶ በተለይ ከሄርሜላ ጋራ በጣም ብዙ ጊዜ ተመካክሮ አቤል እያደረገ ያለው ነገር ስለሆነ ምንም የሚጸጸትበት ጉዳይ አይደለም። በዚህ ጉዳይ ላይም እንግዲህ ገንዘብ ስለተቀበለ በደንብ ስለተከፈለው ምንም አይነት ስሜትም አይሰማውም። የሰብአዊነት ስሜት የማይሰማው እጅግ እንግዲህ ርህራሄ የሌለው ጨካኝ ሰው ሆኗል ማለት ነው አቤል እንግዲህ በዚህ ሰዓት የሚያሳስበው አንድ ነገር ብቻ ነው። ያም ገንዘብ ብቻ ነው የሚያስበው። ስለዚህ እንግዲህ ከሄርሜላ የሚያገኘውን ነገር ማጣት ስለማይፈልግ ሄርሜላን ብቻ ሳይሆን ሁሉንም ሰውም በዚህ ደረጃ እንግዲህ እየቀረበ ገንዘብ እየተቀበለ ይገኛል። በተለይ ከውጭ የሚላኩ ገንዘቦች እንዳሉና ከነሱም እየተቀበለ ከሄርሜላ ብቻ ሳይሆን ከተለያየ አካላት እየተቀበለ እንግዲህ እነ ሩታንም እነ አብርሽንም ህይወታቸውን እያመሰቃቀለ ይገኛል ማለት ነው። በዚህ ጉዳይ ላይ እንግዲህ ከዚህ በፊትም ሩታ ስታስጠነቅቀው ነበረ። አቤልም በተመሳሳይ ሁኔታ ደግሞ ያው በተለይ ሄርሜላ የምትፈልገውን ነገሮችን በአቤል በኩል እያስተካከለች ትገኛለች። በተለይ እንግዲህ አቤል በጣም ሲከራከርና ሲያለቅስ ነበረ። በትላንትናው ዕለት ደግሞ እጅግ በጣም በሚያሳፍር ሁኔታ ለአብርሃም እንደሚያስብ አይነት ሰው አክት ሲያደርግና እያለቀሰ እንግዲህ ወንድሜ እኔ ለአንተ ጥሩ ነገር ተመኝቼ ነው እንጂ በፍጹም አንተ እንድትጎዳ አይደለም፣ ለዛ አይደለም እንደዚህ ያደረግኩት። ያ ሁሉ ፕሮግራም አዘጋጅቼ በተለይ እንግዲህ ሄርሜላና አንተ አንድ ላይ እንድትሆኑ የፈለግኩት ያንተ ስቃይ እንዲያበቃና ከሩታ ጋር የነበረ ግንኙነት ተቋርጦ በተለይ ደስተኛ ሆነ እንድትኖር ፈልጌ ነው ብሎ እንግዲህ በግልጽ ሲናገር ነበረ። ያንን ነገር እንግዲህ ሩታ አልወደደችውም። ምክንያቱም እንግዲህ እስከዛሬ ድረስ ያው እንደምታውቁት ሩታና በተለይ አብርሃም እስከዛሬ ድረስ ፍቺ አልፈጸሙም። ሰማንያው አልተቀደደም። በፍርድ ቤትም የጸና ነገር የለም። እስከዛሬ ድረስ የፈረመው
የፈረመው የፍቺ ወረቀትም ፍርድ ቤት ደርሶ እንግዲህ ምንም አይነት ውሳኔ ላይ አልደረሰም። ያ ነገር ደግሞ እንግዲህ መጨረሻው እስካላገኘ ድረስ ሌላ ትዳር ላይ ትዳር መመስረት ደግሞ በኢትዮጵያ ሕግ መሰረት ወንጀልም ነው ያስጠይቃልም። በዚህ ጉዳይ ላይ የተሳተፉ ሰዎችም ቀጥታ የሆነ ተጠያቂነት አላቸው። ስለዚህ እንግዲህ ሩታም እሱ ብቻ አይደለም ያናደዳት፣ ስሜ ጠፍቷል እስከዛሬ ድረስ አቤል በተመሳሳይ ሁኔታ ሁሉም ቦታ ላይ ማለት ይቻላል እንግዲህ እየቀረበ የሚያገኛቸውን ሰዎችን በሙሉ ሩታ መጥፎ ሰው እንደነበረች፣ በተለይ የአብርሃምን ሕይወት እንዳበላሸች፣ የአብርሃምን ሕይወት እያበላሸች እንደሆነ ያንን ነገር ተደጋጋሚ እንግዲህ እያወራ ስለሚገኝ አቤል ያንን ነገር እንግዲህ በጣም መቻል ስላቃታት የሚያነሳው ነገሮችን በተለይ ከብዙ ሰዎች ጋር እያጣላት ስለሆነ እሷም ወደ መጨረሻ ላይ ደርሳለች ማለት ነው። በተለይ እንግዲህ አቤልን ለመክሰስ እዚህ ደረጃ ላይ የደረሰችበት ምክንያት አቤልም እንዲረዳ የምትፈልገው በተለይ በጣም ስም እንደሚያጠፋና እጅግ በጣም ነውር የሆነ ነገሮችን እንደሚያደርግ እጅግ በጣም የሚያስጠላ ነገሮችን በተለይ ለገንዘብ ብሎ እጅግ በጣም አብርሃምንም ይሁን ሩታንም እየጎዳ እንደሆነ እንዲያውቅላትም ስለምትፈልግ ነው እንግዲህ በተለይ ጠበቃዋን እያነጋገረች የምትገኘው። ጠበቃዋም እንግዲህ በዚህ ጉዳይ ላይ በደንብ አድርጎ ሐሳቡን ሲሰጥ ነበረ። እንግዲህ ጠበቃው በተለይ እንደሚለው ከሆነ በጭራሽ እንደዚህ አይነት ስም ማጥፋት እንግዲህ እንደ ወንጀልም ብቻ ሳይሆን ያስጠይቃል። ወንጀልነቱም ያ ሁላችን የምናውቀው ጉዳይ ነው። ምክንያቱም እንግዲህ የሰውን ስም ማጥፋትና የሰው ስም ላይ እንግዲህ የሆነ ነገር አድርጎ በተለይ ለሶሻል ሚዲያ ማቅረብ ደግሞ እጅግ በጣም ከፍተኛ ወንጀል ነው። የተቀነባበረ ወንጀል ተብሎ ነው የሚጠራ። ምክንያቱም እንግዲህ በሶሻል ሚዲያ የሰውን ስም እያጠፉ እንዲሰራጭና በጣም ብዙ ሰው ጋር እንዲደርስ ማድረግ እጅግ በጣም የከፋ ወንጀል ነው። ስም ማጥፋት ብቻ አይደለም ከዛም በላይ ነው። ስለዚህ በዚህ ጉዳይ ላይ አቤል ሊጠየቅ ይችላል ማለት ነው። እንግዲህ እየተመካከረች ትገኛለች። በተለይ ከጠበቃዋ ጋራ በዚህ ጉዳይ ላይ በደንብ እየተመካከረች ነው። አቤል ብቻ ሳይሆን እንግዲህ እነ ብሩክም ሌሎችንም ሰዎችም ጭምር ልትከስ ትችላለች። ምክንያቱም ከዚህ በፊትም በማስጠንቀቂያ ስታልፍ ነበረ እንዲጠነቀቁና ከዚህ ውስጥ በተለይ እንዲወጡና ከህይወታቸው በተለይ ከትዳራቸው መሃል ወጥቶ የራሳቸውን ህይወት እንዲመሩ በተደጋጋሚ ስትናገር ነበረ። እንግዲህ በአሁኑ ምርር ያለ ነገር ይዛ መታለች ማለት ነው ሩታ። በሌላ በኩል በተለይ ያው ሁላችንም ያየ ነው በትላንትናው ዕለት በተለይ አብርሃም እንግዲህ ድኖ ወደ ቤቱ ተመልሶ ነበረ። ወደ ቤቱ ሲመለስም እንግዲህ ሄርሜላ ተከትላ ተመልሳ ነበረ። ሄርሜላ እንግዲህ የምታደርገውን ነገር በደንብ የምታውቅ ሴት ናት። አብርሃምን በደንብ ትፈልጋለች። በጣም ብዙ የደበቀችው ሚስጥርም አለ። ያ ሚስጥርም እንዳይወጣበት በተለይ እንግዲህ አቤልም በደንብ አድርጋ ይዛለች። ያንን ሚስጥር የሚያውቅ ደግሞ አንድና አንድ ሰው ብቻ ነው፣ ያም አቤል ነው። አቤል የደበቀው ሚስጥር እንግዲህ ሊወጣ ይችላል ብዬ ነው የማስበው። በተለይ በወረቀት ላይ የተጻፉ ነገሮች አሉ። ስለ ሄርሜላ የተገለጸ አንዳንድ መረጃዎችም ነበሩ። ያ መረጃ እስከዛሬ ድረስ እንግዲህ በአቤል እጅ ስላለ እሷም አቤልን ስላመነች እስከዛሬ ድረስ እንግዲህ አቤል እጅ ላይ ይገኛል ማለት ነው። ስለዚህ እንግዲህ ያንን መረጃ ደብቆ በተለይ አቤል የሚፈልገውን ነገር እያሳካ ይገኛል። በገንዘብም ይዟታል ልጅቷን። በገንዘብ ብቻ ሳይሆን ደግሞ በሌላ ጥቅማ ጥቅም ነገርም ይዟታል ማለት ነው። በተለይ እንግዲህ ለአቤል የምትከፍለው ክፍያ ደግሞ ወዳ ሳይሆን ተገዳ እንደሆነም እንግዲህ ጭምር እየሰማው ይገኛል። በተለይ ሄርሜላ እያንዳንዱን ክፍያ የምትከፍለው ለአብርሃም በተለይ ለአቤል ለሁሉም ነገር የጉዳይ ማስፈጸሚያ አድርጋ ነው እንግዲህ በደንብ ስትጠቀመው የነበረው አቤልን። ስለዚህ እንግዲህ ያሰበችው ትልቅ ሴራ አለ ማለት ነው። በዚህ ጉዳይ ላይ እንግዲህ የአብርሃም ጓደኞች በሙሉ ተጠያቂ ናቸው ብዬ ነው የማስበው። በተለይ በትላንትናው ዕለት ታሞ ሆስፒታል ገብቶ ያ ሁሉ ነገር ሲደርስበት የነበረው ነገር ሁላችሁም አይታችኋል፣ ተመልክታችኋል። እጅግ በጣም እንግዲህ ትክክለኛ ማንነታቸው የታየበት በተለይ ትክክል እንደሆኑ እጅግ በጣም መጥፎ ሰዎች እንደሆኑ ለአብርሃም ምንም ነገር እንደማያስቡ በደንብ የተረዳንበት ነው። በተለይ አሁን ላይ በተለይ ለአብርሃም እንግዲህ በፍጹም እነዚህ ሰዎች አስፈላጊ አይደሉም ብዬ ነው የማስበው። ያው ሄርሜላ ብትኖርም
ጓደኞቹ ግን ከአብርሃም ጋር በፍጹም መኖር የለባቸውም ብዬ ነው የማስበው። እስከዛሬ ድረስ እንግዲህ የእነሱን ህይወት ሲያመሰቃቅሉ የነበሩት የአብርሃም ጓደኞች ስለሆኑ የአብርሃምና የሩታን ህይወትም አመሰቃቅሏል። አሁን ላይም ወደፊትም ሊቀጥል ይችላል ይሄ ነገር። አብርሃም እንኳን ከሄርሜላ ጋር ሆኖ ህይወቱን ቢቀጥል እንኳን ደስተኛ ሆኖ ሊኖር አይችልም። ምክንያቱም እነዚህ ሰዎች እስካሉ ድረስ እንግዲህ ህይወታቸውን ነው የሚበጠበጡት። ስለዚህ እንግዲህ ቆም ብሎ ሊያስብ ይገባል ብዬ ነው የማስበው። የጤናውም ሁኔታ እንግዲህ እጅግ አሳሳቢ ስለሆነ ካሁኑ ቢያስብበትና መልካም ነገሮችን አድርጎ ወደ ራሱ ቢመለስ የተሻለ ነው። ስለዚህ እንግዲህ በአጠቃላይ የሩታ ነገር እጅግ በጣም ገኑ ወጥቷል በዛሬ ዕለት። ምክንያቱም የምትከሳቸው ክስ እጅግ በጣም ከባድ ሊሆን ይችላል። በህግም እንግዲህ ሊያስጠይቃቸው ይችላል። ማስጠይቅ ብቻ ሳይሆን እንግዲህ ቀጥታ ወደ እስር ቤት ነው የሚወረወሩት። ምክንያቱም እጅግ በጣም ወንጀል ነው፣ የተቀነባበረ ወንጀል ነው። የሰውን ስም ማጥፋት ነው። የሰው ስም ማጥፋት ብቻ ሳይሆን ደግሞ ትዳር መሃል መግባት ራሱ ያስጠይቃል። በተለይ ትዳር መመስረት ራሱ እጅግ በጣም ከፍተኛ የሆነ የወንጀል ጥሰት ወይም ደግሞ እንግዲህ ወንጀልም ጭምር እንደሆነ ሁላችንም ልናውቀው ልንረዳው የሚገባ ነገር ነው። እንግዲህ ያገኘሁት መረጃ ይሄንም ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።